ሩሲያ የኒውክሌር ጦር መሳሪያ ግዙፍ የተባለ ጦር ልምምድ መጀመሯን ተከትሎ ኔቶ ጠንካራ ማስጠንቀቂያ መስጠቱ ተሰምቷል። የሩሲያ የጦር ጀቶች አደገኛ በሆነ ስሌት በጥቁር ባህር ሰማይ ላይ ከእንግሊዝ የስለላ አውሮፕላን ጋር ክፉኛ መፋጠጣቸው ተነግሯል። በሌላም ዜና ደግሞ ትራምፕን ለቀናት አስተናግዳ ወደ መጡበት የሸኘችዋ ቻይና የሩሲያውን ፕሬዚደንት ቭላዲሚሮቪች ፑቲንን መቀበሏ የልዕለ ኃያላኑ ቀመር ወዴት እያመራ ነው የሚል ጥያቄን አስነስቷል። ርዕሰ ጉዳዩን የዓለም አቀፉ ትንታኔ ዘገባችንን መርጦ ያተኮረበት ጉዳይ ነው፣ እንደሚከተለው ይቀርባል። ያወቀን ጨነቀው ይሏል ቀደምቶቹ። የአሜሪካው ፕሬዚደንት ዶናልድ ትራምፕ በቻይና ጉብኝት ለቀናት አጉተምትመው የተነቀረውና ሀገራቸው የገባው እግራቸው በአግባቡ እንኳን ሳያርፍ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ደግሞ ቻይና መግባታቸው ለተቀረው ዓለም ጥያቄን ፈጥሯል። ይህ ሁለት ወዳጅ ሀገራት ወዳጅ መሪዎች ከአቀባበላቸው ጀምሮ ስር የሰደደ ፍቅርና ትብብራቸውን አሳይቶባቸዋል። ግን ደግሞ ትራምፕ ቻይናን ጎብኝተው ሲያበቁ ፑቲን ወደዚያ ምን አስኬዳቸው የሚለው ጥያቄ ለመልሱ ግራም ቢሆንም ሩሲያ በዩክሬን በገባችበትና 5ኛ ዓመቱን በያዘው ወዲያም ከሁለተኛው ዓለም ጦርነት በኋላ በአውሮፓ ግዙፉ ጦርነት የሚባልለት ጉዳይ ለመፍትሄ የራቀ ምስቅልቅል ቋጠሮ ገና አልተፈታም። ምናልባት ግን ይላል የአውሮፓ ህብረት፣ ምናልባት ግን የሁሉንም እንቆቅልሽ ፍች ለማበጀትና መንገዱን የተቃና ለማድረግ ከሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ጋር ተገናኝተው ይመክሩ ዘንድ ማሪዮ ድራጊን መሰየሙ ተሰምቷል። ከዚያም ውጭ ከፑቲን ጋር በአካል ተገናኝቶ ለመምከር በሚል የቀድሞ የጀርመን መራሄ መንግስት አንጌላ ሜርከልና የፊንላንድ መሪዎች ከፑቲን ጋር ተገናኝተው እንደሚመክሩ ነው የተገለጠው። እንደ ፋይናንሻል ታይምስ ዘገባም የቀድሞው የጣሊያን ጠቅላይ ሚኒስትር ማሪዮ ድራጊን ጨምሮ እነዚያ የቀድሞዎቹ ጎምቱ የአውሮፓ ፖለቲከኞች ከፑቲን ጋር ተገናኝተው ሊወያዩ ተወክለዋል የተባለው ያውም የዩክሬን ጦርነት ያበቃ ዘንድ ለማድረግ ፖለቲከኞቹ አንጌላ ሜርከል፣ ማሪዮ ድራጊ፣ የአሁኑ የፊንላንድ ፕሬዚደንት አሌክሳንደር ስቶቭና እንዲሁም የቀድሞው የፊንላንዱ ፕሬዚደንት ሳውሊ ኒኒስቶ የሩሲያውን ፕሬዚደንት ቭላዲሚር ፑቲንን አንድም ከፊት ለፊታቸው አስቀምጠው ሊማጸኗቸው፣ ይሄ ሲባል ደግሞ አውሮፓውያኑ ሹማምንት በሀገራቸው የምጣኔ ሀብት ላይ ከባድ ኪሳራን ካስከተለ ነዳጅ ዘይትና የጋዝ እጥረትም የዋጋ ንረትም አንጻር መሆኑን ልብ ይሏል። መላጠፋ ሆዷ ገፋን። እናም ለዓመታት በጥላቻና በፍራቻ ሲመለከቷቸው ከነበሩት ከኒያ ግንባረ ኮስታራው ሰው የሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ለመወያየት እቅድ ይዘዋል የተባለው። በዚሁ ጉዳይም ታዲያ በቀጣይ ሳምንት በቆጵሮስ በታቀደው የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ጉባኤ እንደሚመከርበት ነው የተገለጠው። ከዚህ ቀደም በሩሲያና ዩክሬን መካከል የሚካሄደውን ጦርነት እልባት ለመስጠት በሚል የአሜሪካው ፕሬዚደንት ዶናልድ ትራምፕ የሄዱበት የዲፕሎማሲ መንገድ ምንም አይነት ውጤት ያለማምጣቱ ይታወቃል። የአውሮፓ ህብረት ከሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ጋር ለመምከር ይህንን ያህል የማቀዱ ዜና ይነገር እንጂ ታዲያ የዚያው የአውሮፓ መንግስታት ያመዛኝ ተዋጽኦ የሆነው የኔቶ ወይም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ሩሲያን በጽኑ ማስጠንቀቁ ነው የተሰማው። የድርጅቱ ዋና ጸሐፊ ማርክ ሩት ትናንት በሰጡት ማብራሪያ ሩሲያ በዩክሬን ላይ ምንም አይነት የኒውክሌር ጦር መሳሪያ የምትጠቀም ከሆነ የአጻፋ ምላሹ የከፋ ይሆንባታል ነው ያሉት። ሩት ለጋዜጠኞች ብራስልስ ውስጥ መግለጫ ሲሰጡ ሩሲያና ቤላሩስ ደግሞ በጋራ የኒውክሌር ጦር መሳሪያ የጦር ልምምድ ሲያደርጉ እንደነበር ነው የተሰማው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የሩሲያና ቤላሩስን ጉዳይ በቅርበት እየተከታተለው መሆኑንም ነው ሩት ያስታወቁት። የአሜሪካው ፕሬዚደንት ዶናልድ ትራምፕ እይታም ብዛም የለውም፣ ኧረ እንደውም እንደ ፍጥር ጥርህ ብለውታል። ድርጅቱን ትተውት ሊወጡ አቅደዋል፣ ዝተዋል እየተባለ በሚነገርበት በዚህ ወቅት ኔቶ ራሱም ቢሆን ጥርስ የሌለው አንበሳ የወረቀት ላይ ነብርና አህያ ባል ከዥባ አስጥልን የሚል ድርብርብ ስያሜ ሲሰጠው ዛሬ ደግሞ ሩሲያን አስጠንቅቋል ነው የተባለው። ሩሲያና ቤላሩስ የኒውክሌር ጦር መሳሪያ ልምምድ የጀመሩት በዚህ ሳምንት መሆኑ ነው የተገለጠው። በዚሁ የሩሲያና የቤላሩስ የጋራ የጦር ልምምድ መጀመራቸው ሲነገር ጉዳዩ በአውሮፓኑ ዘንድ ስጋትን ፈጥሯል ነው የተባለው። ወዲህ የሩሲያና የቻይና ፕሬዚደንቶች ውይይት፣ ወዲያም ደግሞ የቻይናና የአሜሪካ ፕሬዚደንቶች ውይይት፣ ከዚያም ባለ ጥልቅ ይዘቱ ፖለቲካዊና ቀመር ባሻገርም የአሜሪካ የእስራኤልና የኢራን የዳግም የጦርነትም የድርድርም ምስቅልቅል እቅድ፣ የአውሮፓ ህብረት ከዚያው የሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር የመደራደር እቅድ አንጻር የሩሲያና ቤላሩስ የኒውክሌር ጦር መሳሪያ የጦር ልምምድ ጉዳይ ለምድሪቱ ገና ሌላ የአበሳ ድርስ እርጉዝን አሊያም ድርስ ነፍሰ ጡርን አድርጓታል። ዛሬ ዓለም የነውጡና የጦርነቱ ዝግጅት በዋለ ባደረ ቁጥር የበላቸው ያገሳ
ያለብሳታል፣ በላዩ ያጎርሳታልን አድርጓታል ይሏታል። አሜሪካና እስራኤል በኢራን ዘልቀው ለራሳቸው የሚስማማ መንግስት ለማቆም ወስነዋል። ያውም የቀድሞውን የኢራኑን ፕሬዚደንት ሙሐመድ አህመዲነጃድን ሊሰይሟቸው አቅደዋል የሚል መረጃ ወጥቷል። ጉዳዩ ግን በሩሲያና በቻይና ዘንድ ተቀባይነቱ አይገለጥም። ወዲህም ደግሞ በኢራን ያለው የአያቶላዎቹ አስተዳደር ስለመቀመሱ ባይለይም የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ሀገራቸውን በፕሬዚደንትነትም በጠቅላይ ሚኒስትርነትም በከፍተኛ ስልጣን እርከን ማገልገል ከጀመሩበት ጊዜ አንስቶ ወደ ቻይና ሲጓዙ የአሁኑ ለ25ኛ ጊዜ ነው። ፑቲን ወደ ቻይና የተጓዙት ደግሞ ትራምፕ በቻይና ጉብኝታቸውን አጠናቀው ከተመለሱ ከ4 ቀናት በኋላ መሆኑ ነው። ትራምፕና ዢ ከተወያዩባቸው በርካታ ጉዳዮች በጣም ጥቂቶቹ ብቻ ናቸው ያግባቧቸው። በተመሳሳይም ፑቲንና ዢ ቁልፍ በሚባሉ ጉዳዮች ዙሪያ መግባባት እንዳልቻሉ ፍንጭ ወጥቷል። ከዚያ ሁሉ በላይ ግን ቤጂንግ ለምድሪቱ ልዕለ ኃያላን የዲፕሎማሲው ዘርፍ ተመራጭ መዳረሻ ሆናለች ነው የሚባለው። ሩሲያ በዩክሬን የገባችበትን ጦርነት ቻይና ትደግፈዋለች ይሏታል። በተቃራኒው ደግሞ አሜሪካና እስራኤል በጣምራ ጦርነት የከፈቱባትን የኢራንን ጥቃት ቻይና አትፈልገውም። ቻይና ወገንተኛነቷ ከቴህራን ጋር መሆኑን ልብ ይሏል። በባልካንና በምስራቅ አውሮፓ ቀጠናዎች የተንጠረዘዘው የጦርነት ስጋት ደመና ከሩሲያ ሰማይ ተገፍቶ የሚጥል ከሆነ ሲል የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ይዘውና ይጨብጠው ጠፍቶታል። ታዲያ ዜጋ የሰሞኑ የሶስቱ ልዕለ ኃያላን መንግስታት በቻይና ማጀት ተገኝቶ ማጉተምተም ውጤቱ ዛሬም የሌላ ጦርነት ዝግጅት ይሆን ወይስ ሌላ ጥያቄ ብቻ ነው። ሶስቱ የዓለም ልዕለ ኃያላን መንግስታት መሪዎቻቸው በቻይና የመገናኘታቸው ጉዳይ ከመተማመን ይልቅ መጠራጠርና ያተረፈላቸው በሚል ትችቱ በርትቶበታል። ቻይናና ሩሲያ አሜሪካ ከምድሪቱ ባለፈ ህዋ ላይ ልታጠምደው እቅድ ይዛለታለች ስለተባለው የጎልደን ዳም የሚሳይል መከላከያ ጉዳይ ቁርጠት ነው የሆነባቸው። ሁለቱ መንግስታት የዚያን የአሜሪካን አቋምና ውሳኔ ለዓለም ጸጥታና ሰላም ግልጽ የሆነ ስጋት ሲሉ ተቃውመውታል። የቻይናና የሩሲያ ፕሬዚደንቶች ሺ ጂንፒንግ እና ቭላዲሚሮቪች ፑቲን በጋራ መግለጫቸው አሜሪካ በምስራቅ አውሮፓና በባልካን ቀጠና ያሰፈረቻቸውን ጦር ኃይልና የጎልደን ዳም የሚሳይል መከላከያ ጉዳይ በተመለከተ አሜሪካን በጽኑ ማስጠንቀቃቸውም ነው የተገለጠው። ሁለቱ መሪዎች ለአሜሪካ ጥብቅ ማስጠንቀቂያ የሰጡት ደግሞ ትናንትና ረቡዕ አመሻሹን ነው። ይህ በእንዲህ እንዳለ ሩሲያ የኒውክሌር ጦር መሳሪያ የጦር ልምምድ መጀመሯን ተከትሎ አሜሪካም የኒውክሌር አረር የተለበጠበትንና የታጨቀበትን የሚኒዩትመን ሚሳይል ሙከራ ማድረጓ ተሰምቷል። አሜሪካ የሞከረችው ይኸው የሚኒዩትመን 3 መሳሪያ ታዲያ የአህጉር አቋራጭ ባሊስቲክ ሚሳይል ነው። ይህ የሆነው ደግሞ ሩሲያ የአደገኛ ሚሳይሎቿን የባህር ሰርጓጅ የጦር መርከቦቿንና የአየር ኃይሏን አቀናጅታ ከጀመረችው ግዙፍ የጦር ልምምድ ከአንድ ቀን በኋላ መሆኑ ነው። እንደ የአሜሪካ አየር ኃይል ማብራሪያ የዚያ የሚኒዩትመን 3 የአህጉር አቋራጭ ባሊስቲክ ሚሳይል ሙከራ የተደረገው ካሊፎርኒያ ከሚገኘው የቫንደርበርግ የህዋ ማዘዣ ጣቢያ ነው። ይህ ሚኒዩትመን ባሊስቲክ ሚሳይል ከ13000 ኪሎ ሜትር በላይ ተምዘግዝጎ የተሰጠውን ኢላማ ዶጋመድ የሚያደርግ መሆኑ ተመስክሮለታል። በአሜሪካ ጦር ኃይል የዓለም አቀፉ አዛዡ ጀነራል ስቴፈን አል ዴቪስ ናቸው በግልጥ ያስቀመጡት። ይህ አሜሪካ ወታደራዊ ባለስልጣናት በሙከራው ዙሪያ ኩራትና ትምክታቸውን ገልጠዋል። ሩሲያ ድንገቷን የኒውክሌር ጦር መሳሪያ ጡንቿን ማፈርጠሟ ጉዳይ ለአሜሪካ የመቀመጫ ላይ ቁስልና የሆነባት የሩሲያው ፕሬዚደንት ቭላዲሚር ፑቲን ከዚህ ቀደም የዓለምን አደገኛውን መሳሪያ ሲሉ የገለጡትን የብሬቨስትኒክ ኒውክሌር ክሩይዝ ሚሳይል መሞከራቸውን መናገራቸው አይዘነጋም። ያ መሳሪያ ደግሞ ለ15 ሰዓታት በአየር ላይ የሚምዘገዘግ ነው። አሁን የሩሲያ ጉዳይ ከአውሮፓውያኑም ባለፈ ለድፍን ዓለም ከባድ ስጋትን ደቅኗል ነው የሚባለው። ለወትሮም ሩሲያ የምታስጠነቅቃት እንግሊዝ ደግሞ በጥቁር ባህር ሰማይ ላይ ያሰማራችው የራፍ የስለላ አውሮፕላኗ በሩሲያ የጦር ጀቶች አደገኛ ሁኔታ እንደገጠመው ተነግሯል። እውን የሰሞኑ የዓለም ምስቅልቅል ለጦርነት ያቆተመ የሚመስል ሂደት እንዴትና በምን ይገታ ይሆን ጥያቄ ብቻ ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ግዜሮን፣ ሳውዝ ቻይና ሞርኒንግ ፖስትን፣ ኢንዲፔንደንትን፣ ኢንተርፋክስ ዩክሬንን፣ ዩናይትድ 24 ሚዲያን፣ ዴይሊ ሚረር ኦንላይን እና ዩሮፒያን ፕራቭዳ ተጠቅመናል።